بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم، وبعد. سفينة النجاة في فقه الشافعية. سفينة النجاة كتاب بشافعية مذهب لا يتزقاج لجماريوش نال. مؤلف رحمة الله عليه من يلالو فصل لينو. فصل لينو شروط الجمعات. يا جمعة قدم مسفرتوج جمعة لمسجد يتزقاج سو يميت أبقاتشو قدم مسفرتوج ستة سدستناتشو. جمعة سجاج قلسب سدس مسفرتوش يطبقال ويم جمعة يتراسو اندتبقى جمعة يتراسو اندتبقى بقتالج جمعة نتش لمبال سدس مسفرت متبقى لبت. كنزا سدس مسفرتوش يمجمرياو أن تكون የምትሰገደው ጁምዓ መሆን አለባት ኩሉሃ ሁሉዋ ከተጀመረችበት ጀምሮ ጁምዓዋ እስከምታበቃበት ድረስ في وقت الظهر ወቅቱ ጊዜው ምን ላይ መሆን አለበት ከተባለ ዙሁር ወቅት ላይ መሆን አለበት። ዙሁር ወቅት ላይ መሆን አለበት። ከዙሁር ወቅት በፊት አይቻልም ለማለት ነው የሻፊዒያ መዝሐብ። አሁን በዚህ መልኩ መትኑን ሲያስቀምጡ በዙሁር ወቅት መሆን አለባት ካሉ ከዙሁር ወቅት በፊት ከሆነች እንደ ሻፊዒያ መዝሐብ አይሆንም ነው። እንደ ኢማሙ አህመድ መዝሐብ ግን ከዘዋል በፊት ይቻላል የሚል ቀውል አላቸው። ከዘዋል በፊት ብዙ ጊዜ ፀሐይ ዘዋል ዞር ስትል ነው እንግዲህ የሚሰገደው ዙሁር። ዘዋል ሳይገኝ ዙሁር አይሰገድም። ስለዚህ ጁምዓይቱ ግን ሻፊዒያ መዝሐብ እንደ ዙሁር በዛ ዙሁር ወቅት ላይ መሆን አለበት ነው የሚለው። ኢማሙ አህመድ የሐናቢላ መዝሐብ ግን ከዘዋል በፊት ይቻላል የሚል ቀውል አላቸው። ይሄም ደግሞ በሷሂህ ሙስሊም ላይ በተጠቀሰው ሐዲስ ተንተርሰው ነው የሚሄዱት። ብዙ ጊዜ ግን ተመራጩ የሚሻለው ከዘዋል በኋላ የሚለው ነው። ከዘዋል በፊት አይቻልም የሚሉት እንግዲህ የሻፊዒዎች መዝሐብ ነው። ነገር ግን ይሄም ቢሆን ግን ያን ያክል ጠንካራ አይደለም፣ ደካማ ነው። ኢማሙ አህመድ ይቻላል የሚሉበት ዋነኛው ሪዝም መረጃ ስላላቸው ነው። ግን መሆን ያለበት ተብሎ የሚመከረው ብዙ ጊዜ ግን ከዘዋል በኋላ ቢሆን የተሻለ ነው ብለው ይሄዳሉ። የመጀመሪያው መስፈርት ጁምዓ መስፈርት ይሄ ነው። ሁለተኛው ወአን ቱቃመ ጁምዓይቱ መቆም አለባት في خطة البلد በሀገሪቱ እምብርት ላይ መሆን አለበት። በሀገሪቱ እምብርት በሆነ ቦታ ላይ መሆን አለበት። ይሄ ደግሞ የተባለው በምንድነው? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ላይ ሀገሩ ክልል ውስጥ ነው ስግደቱ የተገኘው። ሀገሩ ክልል ውጪ ከሆነ ግን አይቻልም የሚልን ቀውል እንይዛለን ማለት ነው። ይህ ሁለተኛው። ሶስተኛው ወአን ቱሰላ ጁምዓይቱ ልትሰገድ ነው ጀማዓተን በጀማዓ መሰገድ አለባት። በጀማዓ መሆን አለባት። በጀማዓ ሲባል በተናጠል የተኮነ እንደሆነ ሰውየው በተናጠል ተነስቶ ከሰገደ አይቻልም የሚለው እንደ ሻፊዒ መዝሐብ አንድ ሰው ለብቻ ሆኖ ቢሰግድ አይቻልም የሚለው ነው ለማስረዳት እየሞከሩት ያለው። ግን ይሄም የተወሰደው ከየትኛው ንግግራቸው ነው ከተባለ
አሁንም በነቢያችን ዘመን ሰለላሁ ዐለይሂ ወሰለም ይሁንም በኸሊፋዎች ዘመን ላይ የጁምዓ ሶላት በጀማዓ ነው የተሰገደው። ብቻ ለብቻ ሆኖ መስገድ የመጣ ነገር የለም በሚለው በዛ መንገድ ስለሄዱ ነው። ወአን የኩኑ እንዲሁም ደግሞ ሊሆኑ ነው አሉ 40 የሆኑ አሕራራን 40 ጨዋ 40 ሰዎቹ ጨዋ መሆን አለባቸው ይላሉ። ዙኩረን ወንዶች የሆኑ ባሊጊነ ለአቅመ አዳም የደረሱ ሙስተውጢኒነ እንዲሁም ደግሞ በአንድ ቦታ ላይ በቋሚነት ነዋሪ የሆኑ ማለት ነው። ይሄንን በአንድ ቦታ ላይ በቋሚነት ነዋሪ የሆኑ ሲሉ ሙሳፊር ላይሆን ነው እያሉ ነው ያሉ። እንዲሁም ደግሞ እረኛ ወይም ደግሞ ዘላን ላይሆን ነው፣ እንስሳን ተከትሎ የመጣ ማለት ነው የሚልን ቀውል ያስቀምጣሉ። ብቻ ግን እንደ ሻፊዕያ መዛብ ያው እነዚህን ሰዎች እንደዚህ አይነት ሰዎችን ጁምዓ የለባቸውም የሚል አይነት አካሄድ ነው ይሄዱ ያለው። ነገር ግን ይህ አይነቱ ንግግር ትንሽ ችግር አለበት። ምክንያቱም ከተሜ መሆን ሐታ ራሱ ጁምዓን ለመስገድ ከተሜ መሆን ሸርጥ አይደለም ነው። እንዲሁም ደግሞ 40 ሰዎች መሆን አለባቸው የሚለው ሸርጥም አይሆንም ብዙም አይደለም ነው። ብቻ 40 በሚለው ዙሪያ ላይ አሁን ራሱ በዑለሞች ዙሪያ ወደ 40 የሚደርሱ አቅዋሎች አሉበት ልዩነቶች ተብሏል። ይሄንንም ደግሞ ይበልጥ በፈትሁል ባሪ ማየት ይቻላል። ዝቅተኛው የጁምዓ ቁጥር ምን ያህል ነው ከተባለ ዝቅተኛው ቁጥር ያው በጁምዓ ላይ ኢማሙና ማእሙሙ ብቻ የሆኑ ጊዜ ነው ተብሏል። وهذا هو القول الصحيح إن شاء الله ትክክለኛው ንግግርም ይሄ ነው። ዝቅተኛው የጁምዓ ቁጥር 2 ሰው ቢሆን ኢማሙና ማእሙሙ ከሆኑ በቂ ነው የሚል አካሄድ ይላሉ። የኩኑ 40 የሚለው እንደ ማስረጃ የሚያቀርቡት አብዱላህ ኢብኑ ዑመር የአብዱላህ ኢብኑ መስዑድ ንግግር ነው። ነብዩ ሰለላሁ ዐለይሂ ወሰለም በነብይ በመዲና ያው ሲያሰግዱ ጁምዓን ሲያሰግዱ 40 ሰዎች ያክል ነበሩ። ከ40 ሰዎች የቀነስን አልነበረም ነው አባባላቸው። ሐቂቃ ግን እንደ ማስረጃ የሚሆነው ከ40 ሰዎች በታችን ጁምዓ ቢሰገድ ይቻላል ነው፣ ምንም ችግር የለውም የሚለው አካሄድ ያስኬዳል። ሌላኛው ወአላ ተስቢቀሃ አሕራራን ዙኩራን አሕራራን ጨዋ የሆኑ ዙኩራን ወንዶች ባሊጊነ ለአቅመ አዳም የደረሱ ሙስተውጢኒነ አይ ቢመሐል ልጁምዓቲ ጁምዓ በምትሰገድበት ሀገር ቦታ ላይ መሆን አለባቸው የሚለው አሁንም ይህም ጁምዓ ለመስገድ ሸርጥ ከተሜ መሆን ሸርጥ እንዳልሆነ ያየንበት ሁኔታ አለ። አምስተኛው ወአላ ተስቢቀሃ እንዳትቀድማት ደግሞ በአንድ ቦታ ላይ ያለችው ጁምዓ የምትሰገደው በከተማው እምብርት ላይ ያለችው ጁምዓ ሌላ ጁምዓ ላይ ወይም ሌላ መስጂድ ላይ ሌላ መስጂድ ውስጥ ያለችው ጁምዓ ላትቀድማት ነው። ወይም ደግሞ አንድ ላይ ላይጣመራት ነው። ግን ይህንን ስታዩ ደግሞ አሁንም ቢሆንም ይህም በሻፊዕያ መዝሀብ ነው፣ ብዙም እንትን አይደለም። አንድ ጁምዓ ብቻ ነው መሆን ያለበት በአንድ ሲቲ ላይ በአንድ ከተማ ውስጥ በአንድ ላይ ሆኖ መስገድ አለባቸው ነው የሚሉት። ከጁምዓ ሰላት ውጭ ከሆነ ግን ልክ እንደ ጀማዓ ሰላት ለየብቻቸው ቢሰግዱ ችግር የለበትም የሚለው ነው። መቅደምም ሆነ መጣመር የሚባል ነገር በአንድ ሀገር ላይ ባሉ መሳጅዶች የጁምዓው ኹጥባ መገኘት የለበትም ነው። በተለይ በተመሳሳይ ሰዓት ላይ የተጣመረ የሆነ ስግደት ኹጥባው ውድቅ ነው የሚሆነው። የሁለቱም መሳጅዶች ኹጥባ ውድቅ ነው የሚሆነው ነው አቋማቸው። አላ ተስቢቀሃ ላይ ቀድማት ነው። ወላ ቱቃሪነሃ ጁምዓቱን ሌላኛይቱ ጁምዓ ፊ ቲልከል በለዲ በዛች ባለችበት አይ ፊ መሐል ልጁምዓቲ ጁምዓ በሚሰገድበት ቦታ ላይ
መቀደም የለበትም። ምናልባት ይላሉ የህዝብ ብዛት ኑሮበትና መስጂዱ የማይበቃ ከሆነ ከችግር አንፃር ይቻላል የሚል ውሳኔ ላይ ይደረሳል። አሁንም የማይበቃቸው ከሆነ ሌላ ሶስተኛ መስጂድ ይጠቀማሉ። አሁንም ካልበቃ ወደ አራተኛ መስጂድ እየተካሄደ ይሄዳል። ነገር ግን በሁለት መብቃቃት እየተቻለ ወደ ሶስተኛ መሄድ አይቻልም ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያው በነበረበት ጊዜ መዲና ውስጥ ወደ 9 መስጂዶች ነው የነበሩ። በሁሉም መስጂድ ውስጥ የጀማዓ ሶላት ይሰገድ ነበር። ነገር ግን ጁምዓ ሶላት ግን በነብዩ መስጂድ ውስጥ ብቻ ነበር የሚሰገደው። በአጠቃላይ ግን የሻፊዒያ መዝሀብ ተዓዱዱል ጁምዓቲ የጁምዓ ቁጥር 1-2 ጁምዓ በአንድ ቀን ውስጥ የሚባለው ነገር አይቻልም የሚል ነው አቋማቸው። ስለዚህ መረጃቸው ምንድነው የሚሉት ተርክ ነው፣ መተው አለበት ነው የሚባለው። ተዓዱዱል ጁምዓ ብዙ ጊዜ ስናየው ልክ አንዋር እንደጨረሰ የበኒ ገና እየተሰገደ ነው፣ ሌላኛው ደግሞ ስትሄድ ገና እየተሰገደ ነው። ይሄ ተዓዱድ የሚለው አይቻልም ነው። ምክንያት ሊኖር ይገባል። ትክክለኛ አሳማኝ ምክንያት ከሌለ ዑዝር ወይም ضرورة የሚለው ነገር እነዚህ ነገሮች መገኘት አለባቸው ነው። ሌላው እንደም ትንሽ ማየት የምንችለው ለመጀመሪያ ጊዜ በአንድ ከተማ ውስጥ ያው 2 ጁምዓ ራሱ የተሰገደው ባግዳድ ውስጥ ነበረ። ያም ደግሞ በሂጅራ አቆጣጠር ከ200 ዓመት በኋላ ነበር። እና ኢማሙ አህመድ እንዲሁም ደግሞ ኢማሙ ሻፊዒ ያው በህዝቡ በዚህ 2 ጁምዓ መስገድ በሚለው ላይ ጠንከር ያለ አቋም እንደነበራቸው ማለት ተዓዱድ በሚለው ላይ በተለይ ቁጥሩ ላይ ምን መሆን አለበት እንደ ሻፊዒያ መዝሀብ ቁጥሩ 40 የሚደርሱ ሰዎች መሆን አለባቸው የሚለው ነገር ነው የሚሄዱበት። ብቻ ዋነኛው ጭቅጭቃቸው ቅድም እንዳነሳ ነው ተዓዱዱል ጁምዓቲ የሚለው ላይ ነበር ማለት ነው። በአጠቃላይ ዞሮ የተሻለው ነገር ምንድነው ተዓዱድ የሚባለው ነገር ብዙ ቁጥር ያለበትን ጁምዓ አለመስገዱ የተሻለ ነው። ያለ ምንም ዑዝር ሁለተኛ ጁምዓ ማቋቋም አስፈላጊ አይደለም ነው። እሺ ወላ የተቀደመها خطبتان سادسها ስድስተኛው መስፈርት ጁምዓ وأن يتقدمها ጁምዓይቱን ከመሰገዷ በፊት ሊቀደማት ነው خطبتان ሁለት ኹጥባ ጁምዓ ሶላት ከመሰገዱ በፊት ሁለት ኹጥባ ሊቀደማት ነው። ያው የተቀደመ ኹጥበታን የሚለው ደግሞ ያው ከፊል የሻፊዒያ ዑለሞች ሁለቱ ኹጥባ ቀድሞ መገኘት አለበት የሚለው እንደ ሸርጥ አድርገው ይዙታል። ነገር ግን እንደ ሸርጥ አድርገው ነው የሚይዙት። ነገር ግን ዘኺረቱል ዑቅባ ሼክ መሐመድ አሊ አደም ይህ ነገር እንደ ሸርጥ ተደርጎ መያዝ የለበትም የሚል አይነት አቋም ይዘው ይሄዳሉ። አጠቃላይ ግን ያው በሻፊዒያ መዝሀብ ላይ ቅድም ያየነው ሁለት መስጂዶች ያኒ እኩል በሆነ ሰዓት ላይ ጁምዓን ቢሰግዱ የሁለቱም ጁምዓ ውድቅ ነው የሚሆነው የሚሉ አንዱ ወደ ኋላ ከሆነ ግን የመጀመሪያው መስጂድ ኹጥባ ትክክል ነው፣ ሁለተኛው ደግሞ ውድቅ ነው አባባላቸው። የሁለተኛው ጁምዓ ኹጥባ ጀማዓ ሶላት ነው የሚባለው በሚል አካሄድ ይሄዳሉ። ምክንያቱም ያለ ዑዝር ሌላ ጁምዓን ላትቀድማት ነው የሚል ሸርጥ ስላስቀመጡ አብራት እኩልም ደግሞ ላይሆን ነው።